እዚህ የምትመለከቱት ፊት ለፊቴ አፈርን የሚያስቀር በተለያዩ እቃዎች የሚያስቀር በቀላሉ የምንሰራው የምን ውጭ ሀገራችን ኢትዮጵያ ውስጥ ይሄን ቴክኖሎጂ አምጥተን ልንሰራበት ነው ብለውኛል። ምንድነው የሚለው ለእናንተ እጅግ በጣም ይጠቅማችኋልና በቀጥታ ወደ ጳውሎስ ወይም ደግሞ ወደ ግሪን አፍሪካዎች ሄዳለሁ። ስሙን ይተዋወቅና ይንገረን እስኪ ለተመልካቾች እንተዋወቃቸው እስኪ። ኦኬ ስሜ ጳውሎስ አለሙ ይባላል። እሺ የሥራ ድርሻዬ ግሪን አፍሪካ ፋርም ውስጥ ጀነራል ማናጀር ነኝ ወይ ሲኦ ነኝ። ኦኬ ስለመጣችሁ በጣም እናመሰግናለን። እሺ አመሰግናለሁ። ሁሌም ደንበኛ ናችሁ። ሁሌም ለተመልካቾች በጣም ጎበዝ ስለሆናችሁ አቀርባችኋለሁ። ምንድነው እዚህ የምታሳየኝ? እስኪ እዚህ ጋር የማየው ነገር እኔ በጣም ውስብስብ ብሎኛል። ድንኳን እንዳልለው ሌላ ከላይ የተሳሰረ ቴክኖሎጂ ነገር ምናምን አያለውኝ። ምንድነው ግሪን አፍሪካ ምን አዲስ ነገር ይዛችሁ መጣችሁ ነው? ይሄኛው ከዚህ ጋር ተነስተን እስኪ ንገረን እስኪ ያንዳንዱ ምንድናቸው እነዚህ? እንግዲህ አብቴ ምንድነው ይሄ ነገር አዲስ ቴክኖሎጂ ነው። ኦኬ ይሄ እንኳን በሀገራችን በውጭ ሀገርም አዲስ ነገር ነው። ኦኬ ምንድነው ሃይድሮፖኒክ ሲስተም ይባላል። እሺ ምንድነው ሃይድሮፖኒክ ሲስተም የተባለ? እሺ አሁን ምንድነው አንድ እዚህ ውስጥ ሁለት አይነት ሲስተሞች አሉ። ኦኬ እዚህ ላይ መጠቀም ይቻላል። እሺ ቨርቲካል ደግሞ እዛ ጋር ያለው ቨርቲካል መጠቀም ይቻላል። ቨርቲካል ማለት ስለሱ ወደዛ እየሄድን እናወራለን። አሁን እዚህ ጋር ያለውን እንጨርሳለን። ምንድነው ይሄ ያለ አፈር በውሃ ብቻ ግብርና መስራት እንዴት እንደሚቻል ነው። በውሃ ብቻ ችግኝ ለማፍላት ማለት ነው ይቻላል ማለት ነው። አሁን ይሄ ሶስት አይነት አለ እንዴት እንደምናፈላ። ይሄ አሁን በአፈር ነው። እዚህ ውስጥ ይሄ ቆምጣጤ ነው። ቆምጣጤውን እዚህ ውስጥ ፖት ውስጥ በአፈር አሳድገናል። አሁን ይሄ ማለት ነው። ይሄ ነፈርትተን ደግሞ እንደዚህ ኮኮቢት ውስጥ ደግሞ እነዚህ ያደጉ ችግኞች ናቸው። እነዚህ አፈር ይመስላሉ ግን ኮኮቢት ናቸው። ይሄ ደግሞ በስፖንጅ ነው። ደግሞ በስፖንጅ ማለት እዚሁ ዘራችን እዚህ ውስጥ አድርገን በውሃ ብቻ ማሳደግ እንደሚቻል ነው ማለት ነው። ሶስት አይነት ዘሩን እዚች ጋር ፍሬዋን አምጥተን አስገብተን ውሃ ብቻ በመስጠት ማሳደግ እንችላለን ነው። ይቻላል። ይሄ ነው ቴክኖሎጂ ነው። ይሄ ነው ምንድነው ምግቡን አሁን እንዴት ያገኛል? ከዛ ጋር ይጨመርለታል ነው ላሳያችሁ። ተመልካቾች ማሳየት ስላለበት እያንዳንዱ ነገር ከየት ያገኛል? ምግብ ሊሰጠው ነው እንደ ተማረ። ምግብ እዚህ ጋር ይጨመርለታል። ኦኬ እዚህ ጋር ምግብ ሲባል ምን አይነት ምግብ ነው? ምንድነው ምግብ ማለት? እንግዲህ ምግብ እንጀራ ዳቦ ነው። ይሄ ኦርጋኒክ ፈሳሽ ምግብ ይወስዳል። ኦኬ አሁን ኦርጋኒክ ፈሳሽ ምግብ በዚህ በፈሳሽ መልክ ነው የሚወስደው። ኦኬ ከዛ ውሃ ይጨመርበታል። ከዚህ ሄዶ እንደ ግሉኮስ እዛ ጋር ጠብ እያለ ይሄን ማጠጣት ማለት ነው። ኦኬ ሲስተም ተዘርግቶለታል። በቃ ኦኬ ኢቭን ቤቱ ራሱ ሙቀት ሲፈልግ ራሱን ይዘጋል። ሙቀት ሲፈልግ ይሄ ራሱ ማለት ነው። አዎ አሁን አይ ቲንክ ድንኳን ውስጥ ነው ያለነው አይደለ? እንደዚህ እንትን ውስጥ ማለት ነው ሼድ ውስጥ። ከላይ ካሜራማኑ አሳያቸውና ከላይ ክፍት ይታያቸዋል። ክፍት ይታያል። ራሱ ይከፍታል። ስለዚህ ይከፍታል። ቴክኖሎጂው ነው። ሙቀት ሲፈልግ ራሱን በራሱ ይከፍታል ቤቱ ራሱ። ኦኬ እንዲዘጋ ደግሞ ራሱ ደግሞ ሙቀት ሲፈልግ ራሱን ይዘጋል። ኦኬ እንትን ስለው ደግሞ ራሱ ይከፍታል። ስለዚህ ውሃው ማን ነው የሚያጠጣቸው? ቅድም ስትነግረኝ ነበር። ራሱን በራሱ ይኸው አሁን ይሄ ራሱ ሲስተም ነው። ያ ከዛ ጋር ያየነውን መጥቶ እዚህ ስፖንጅ ውስጥ ራሱ ያጠጣል። ይሄ ስፖንጅ ነው ሲስተሙ ራሱ። በቃ በጠብታ መልክ ያጠጣቸዋል እንዳለ እነዚህን በዚህ መልክ ያጠጣቸው ሰው ነው። ምንድነው የሚያጠጣቸው? ሰው አጠጣም ሲስተም ራሱ ያጠጣል። ያ ሰው ሲስተሙን ብቻ እዛ ጋር አጀስት ማድረግ አለ። አውቶማቲክ ላይ ካደረግ ኢቭን አንድ ሰው ይሄን አሁን ለምሳሌ ማኑዋል እንደ ዱሮ አሰራር ቢሆን እዚህ 20 ሰው ነው የሚያስፈልገው። የሰው እንትን ኃይል ማለት ነው። ይሄ ግን አንድ ሰው ብቻ አጀስት አድርጎ የሆነ ቦታ እንኳን ለመሄድ ቢፈልግ ለሳምንት አጠጣልኝ ብሎ ሞልቶ እዛ ጋር መሟ አለ። በኋላ አሳይካለሁ። ታይመር አለው። አጀስት አድርጎ ይሄዳል። ራሱ ያጠጣል ማለት ነው። ውሃም ያጠጣል። ራሱ እንትኑንም ሙቀቱም ከተፈለገ ራሱን በራሱ ይዘጋል። ራሱን ሙቀቱም ከበዛ ደግሞ ራሱ ይከፋፈታል። በጣም የሚገርም ቴክኖሎጂ ነው። በነገራችን ላይ ፈረንጆች የሰውን ነገር ቅልል ሲያደርጉት ደግሞ አንዳንዴ ደስ ይላል። ያው ስራ አጥነት እንዳይባልም ስራ ሰው ቢሰሩ ደስ ይላል። ግን እንዲህ አይነት ቴክኖሎጂ ደግሞ ስንፍናን ራሱ አንዳንዴ ሰነፎች ነን እኛ ታውቃለህ፣ ለመስራት እናስብና ስንፍናችንን ፈረንጆች አይቶ ደግሞ እንደዚህ ነገር ሲሰሩ ደስ ይላል በጣምና አሁን ከእንደዚህ ኮተት ከእንደዚህ አይነት ነገር ራሱ በቀላሉ ስፖንጅ ላይ ያደርጋችሁ እዛ ከበቀለ ወይም ከለመደ በኋላ ስለማቀው ነው ባይዘው ወይ ማብራራው
ስር ካወጣ በኋላ እዚህ ላይ አምጥተን ማስቀመጥ እንችላለን፣ ወይም እንደዚህ አይነት ቦታ ላይ እናደርገዋለን። እዚህ ላይ የሚቀመጠው ገና በፍሬው ማለት ነው፣ ስር ለማስወጣት። አዎ ሲዷ ነች። በቃ እዚህ ስር ለማስወጣት ነው መጀመሪያ ላይ ለማብቀል ስር እንዲያወጣ እናደርግና ከዚህ ተነቅላ ከአፈር ጋር ተገናኝቶ ያድጋል ማለት ነው። የሚገርም ቴክኖሎጂ ነው። ግሪን አፍሪካ በጣም የሌለ በቃ በጣም እየተራቀቃችሁ ነው ማለት ነው። እንግዲህ ፈጣሪ ከረዳን ለሀገራችን ብዙ ነገር አዲስ ነገሮች ማስገባት ነው ምኞታችን። በጣም አሪፍ። አሁን ዛሬ ኦልሞስት ልትጀምሩበት ነው አይደል? ይሄ ገና ሊጀመርበት ነው። ኦልሬዲ ቨርቲካል ደግሞ ያኛው ነው። ግሪን አፍሪካዎች ምን አገልግሎት ነው የምትሰጡት? እስኪ ለተመልካች አሁን ግለጽልኝ። እስኪ ግሪን አፍሪካዎች ካሁን በፊት በጣም ብዙ ነገሮች እንትን ብያቸዋለሁ። እስኪ ራሱ ይግለጽላችሁ። እኛ ምንድነው አገልግሎታችን ግሪን አፍሪካ ፋርም ማንኛውም ነገር ለአግሪካልቸር ላይ የሚያተኩሩ ስራዎችን መስራት ነው። በተለይ እንደዚህ ከውጪ ምርጥ ዘሮችን እያስገባን እዚህ ማከፋፈል ነው። ለምሳሌ ምንድን ናቸው? ብርቱካን፣ ሎሚ፣ ላይም፣ ማንጎ፣ አቮካዶ፣ አፕል፣ ፕሪም። በምን ያክል ጊዜ ይደርሳል? ፖምግራኔት በአንድ አመት 6 ወር፣ እኛ 6 ወሩን ጨምረንበት ነው። 1 አመት በላይ መያዝ ትችላለህ። ስለዚህ በአንድ አመት የሚደርስ ብርቱካን የሚደርስ ስላችሁ ችግኙ አይደለም ፍሬ የሚያፈራ ማለት ነው። ከዚህም በፊት የተለመደ በነገራችን ላይ ከ7 አመት እስከ 10 አመት ነው ኢትዮጵያ ውስጥ የተለመደ ነው። ግን አሁን ወደ 1 አመት መልሰናል ማለት ነው። የ10 አመቱ ወደ 1 አመት። ስለዚህ በደንብ ምንድነው ካሁን በፊትም ስለተናገርን የሀገራችን የኢትዮጵያ ከስር ያለው ስሩ የሆነና ከእስራኤል ሀገር አምጥታችሁ ሁለቱን አዳቅላችሁ እጅግ የሚያስገርም በቃ አጀብ የሚያሰኝ ልክ እንደ ንብ ማለት ነው ዛፉ ላይ ስፍር ያለ ፍራፍሬ የሚያወጣ ችግኝ የምታመርቱት እናንተ ናችሁ። እስካሁን በብቸኝነት ያየሁት እነሱ ነው። አለው ካለ ይምጣ አይደለ? ይምጣና ተጋግዘን እንሰራለን። ችግር የለውም። እኛ ሰው እንዲበዛልን ነው የምፈልገው። እናንተ ብቻ ለምን አልኩኝ ደግሞ እኔ ስልጠና ትሰጣላችሁ እንዴ? በዚህ ቦታ ላይ ስልጠና ላይ ሰው እናንተ ማግኘት ቢፈልግ ቢሮአችሁ ምናምን ንገረን። ቢሮአችን ቦሌ መድኃኒዓለም አለምነሽ ፕላዛ ነው። ቦሌ ላይ ቀርባችኋል? እሺ። ስልጠና ዋና መገኛችሁ ዋና ወርክሾፓችን ደግሞ ሆለታና አሸዋ ሜዳ ነው። ሆለታና አሸዋ ሜዳ። ስልጠና ቦታ እዚህም አለ። እዚሁ ስልጠና ትሰጣላችሁ? እዚሁ በር ላይ ማለት ነው። በጣም የሚገርም ነው። መልእክት እስኪ ደግሞ ለአድናቂዎቻችሁ ለተከታዮቻችሁ ኢቭን ጭምር ራሱ አሁን ወደ ግብርናው መግባት ለሚፈልጉ ሰዎች ምንድነው የምታስተላልፈው መልእክት? ያው እኔ መልእክቴ ማንም ሰው ወደ ግብርና ለመግባት ሲያስብ ግሪን አፍሪካ ፋርምን ያናገር ነው። ምክንያቱም የምክር አገልግሎት እንሰጣለን። ሰው ብሩን ያለውን ነገር የሚበላሹ ነገር ላይ አሁን አግሪካልቸር ውስጥ ሆኖ ራሱ የሚያከስሩ ነገሮች አሉ። እሱ ላይ ከስሩ ከኛ ጋር እኛን አማክሮን የምክር አገልግሎትም ስለምንሰጥ ፋርም ሜድን ስለምንጎበኝላቸው ሙያዊ ድጋፍ ስለምናደርግ ከኛ ጋር ደግሞ ሼር መስራት የሚፈልጉ ሰዎች ካሉ ሼር መስራት ይችላሉ። በምን መልኩ ነው ሼር መስራት ሲፈልጉ? ብዙ ዲፓርትመንት አለው። በተለይ ፍሩት ላይ ስትሮበሪ ላይ ሼር መስራት ከፈለጉ ቢሮ ይመጡና በደንብ ስለ ቢዝነሱ ስለ ጥቅሙ እናወራለን። ኤጀንትም ደግሞ በተለይ ችግኝ መሸጡ ላይ ኤጀንት መሆን የሚፈልጉ ሰዎች አሁን እኛ የተለያየ ቦታ ማድረሱ ላይ ብዙ ቅሬታ እየተነሳበት ስለሆነ ለሁሉ ሰው አሁን ለምሳሌ በፍሬ የሚፈልጉ አሉ 10 ፍሬ 20 ፍሬ 50 ፍሬ ለነሱ ማድረስ ስላልቻለን በኤጀንቶቻችን በኩል አንድ ለነሱም ለኤጀንታችን ስራ ይፈጠራል። የትም አገር ሆኖ ኤጀንታችን መሆን ይችላሉ። አገር ውስጥም ይቻላል። ኬንያም ኤጀንት መሆን ከፈለጉ ኬንያም እርሻ አለን። ኬንያ ያሉ ሰዎች ኤጀንታችን መሆን ይችላሉ ማለት ነው። ስለዚህ በጣም አሪፍ ነው። በጣም ደስ የሚል ነገር ነው ያለው። እኔ ሀብትሽ የሥራ ሰው ከስራውን በማቅረብ ደግሞ ለብዙ ሰዎች ስራ እድል በመፍጠር ደግሞ ግሪን አፍሪካዎች በጋራ ሆነን ስራ አጥነትን ለማስቀረት እንሰራለን። ሴት እህት ወንድሞቻችን ወደ ስደት እንዳይሄዱ ለማድረግ ጥረት እናደርጋለን አይደል እንዴ? በቅርቡ ደግሞ በርካታ ሰርፕራይዞችን ይዘንላችሁ እንመጣለን። በነፃ ችግኞችን የመስጠት ሚስኪኖችን የመደገፍ በደንብ ስላወራን ነው። ገብቷል አይደለ? ምክንያቱም ሚስኪኖች ሲባል ይሄ አሁን የሚለምነውን ሰው ብቻ አይደለም። የመስራት ሞራል ኖሯቸው እጅግር ያጠራቸው ሰዎች አሉ። እንትን ስራ የተወሰነች የመነሻ ካፒታል ስራውን ማሳወቅ ራሱ ቢዝነሱን ማስረዳት እኔ በጣም ብቻ ግን በጣም ብዙ ነገር አስበናል። የተሻለ ነገር ከግሪን አፍሪካ ጠብቁ። ፊት ለፊት ስክሪኑ ላይ ያለው ስልክ ቁጥር የነሱ ነው። ኮንታክት አድርጓቸው። በአንድ አመት ከ3 ወር ከ6 ወር ውስጥ የሚደርሱ የተለያዩ አይነት ፍራፍሬዎችን ከነሱ ገዝታችሁ በጓሯችሁ በግቢያችሁ በተለያየ ቦታ ላይ አድርጉ። አንድም ውበት ነው፣ ሁለትም ደግሞ ጥቅም የምታገኙበት ስለሆነ ይሄን አድርጉላችኋለሁ። ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሰን እንመጣለን። ቻው።